ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን የዓለም ክለቦች ዋንጫ የምድብ ሁለተኛው ጨዋታዎች እንግዲህ ትናንትም ቀጥሎ ተደርገው ነበር፣ ዛሬም ቀጥሎ የሚደረጉ ይሆናል። በእነሱ ትንሽ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በዚህም የተጠናቀቁ የዝውውር መረጃዎች አሉ፣ እነሱም አጠር አድርገን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁን እንድትቆዩ እንግዲህ በክብር እየጋበዝን ለቻናላችን አዲስ የሆናችሁ ተከታታዮች ሰብስክራይብ እንድታደርጉን አሁንም በትህትና እንጠይቃለን። ወደ መረጃዎቹ የምናልፈው በዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታዎች እንግዲህ ትናንት ተደርገው ነበር። በምድብ ቢ የተደረጉ ጨዋታዎች ፍላሚንጎ እንግዲህ ቼልሲን 3-1 ማሸነፍ ችለዋል። እንግዲህ የብራዚል ክለቦች ጥሩ እንቅስቃሴ እያደረጉ ነው የሚገኙት። እስካሁን እንግዲህ ሽንፈትን አላስተናገዱም። ትናንትና የብራዚሉ ፍላሚንጎ ከቼልሲ ጋር ያደረገው ጨዋታ 3-1 በሆነ ውጤት ማሸነፍ ችለዋል። ቼልሲዎች እንግዲህ በ13ኛው ደቂቃ ፔድሮ ኔቶ ግብ አስቆጥሮ እንግዲህ 1-0 መምራት ችለው ነበር። ነገር ግን በ62ኛ ደቂቃ ብሩኖ ሄንሪክ በ65ኛ ደቂቃ ዳኒሎ ባስቆጠሯቸው ሁለት ግቦች እንግዲህ ፍላሚንጎ 2-1 እንግዲህ መምራት ቻሉ። በ68ኛው ደቂቃ ኒኮላስ ጃክሰን ከቼልሲ በቀይ ካርድ በቀጥታ ከሜዳ መወገዱን ተከትሎ ቼልሲ በ10 ተጫዋች እንግዲህ ለማጠናቀቅ ተገደዋል። በ83ኛው ደቂቃ ዋላስ ያን ሶስተኛው የፍላሚንጎ ግብ አስቆጥሮ እንግዲህ 3-1 በሆነ ውጤት ፍላሚንጎዎች ማሸነፍ ችለዋል። ኒኮላስ ጃክሰን እንግዲህ ከቀይ ካርድ በኋላ ከጨዋታው በኋላ በሰጠው አስተያየት እንግዲህ በይፋ ይቅርታ መጠየቅ ችሏል። ሙሉ ለሙሉ እንግዲህ ኃላፊነቱን እኔ ወስዳለሁ ሲል እንግዲህ አስተያየቱን ሰጥቷል። ሌላኛው ሎስ አንጀለስ ከኤስፕሪስ ቱኒዝ ጋር ከአፍሪካው የቱኒዚያ ክለብ የተጫወተው እንግዲህ ቱኒዝ 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ስለዚህ በዚህ ምድብ ስንመለከት ፍላሚንጎ ወደ ጥሎ ማለፉን አረጋግጧል በ6 ነጥብ። ቼልሲና ኤስፕሪስ ቱኒዝ እንግዲህ ሁለቱም 3 ነጥብ አላቸው። በቀጣይ ሁለቱም የሚገናኙ ይሆናል። የሚያሸንፍ ቡድን በቀጥታ ወደ ቀጣይ ዙር የሚያልፍ ነው የሚሆነው። በምድብ ሲ በተደረጉ ጨዋታዎች እንግዲህ ቤኔፊካ አክላንድ ሲቲን 6-0 ማሸነፍ ችሏል። እንግዲህ ይህ ቡድን አክላንድ ሲቲ የሚባለው የአውስትራሊያው የኦሽኒያው ቡድን እንግዲህ ባለፈው በባየር ሙኒክ 10-0 እንደተሸነፈ ይታወሳል። ትናንትና በቤኔፊካ 6-0 ተሸንፈዋል። እንግዲህ ባየር ሙኒክም እንግዲህ ቦካ ጁኒየርስን 2-1 በማሸነፍ ወደ ጥሎ ማለፉን አረጋግጠዋል። ሃሪኬን እንዲሁ ማይክል ኦሊስ ሁለቱም ግቦች ሲያስቆጥሩ ሚጌል መረንቴል ብቸኛዋን የአርጀንቲናው ቦካ ጁኒየርስ ግብ ማስቆጠር ችሏል ማለት ነው። ሙኒክ በ6 ነጥብ ማለፉን አረጋግጠዋል ወደ ጥሎ ማለፍ። ቤኔፊካ 4 ነጥብ አለው፣ ቦካ ጁኒየርስ 1 ነጥብ እንዲሁም ኦክላንድ ሲቲ በ16 የግብ ዕዳ በምንም ነጥብ እንግዲህ አራተኛ ተቀምጠዋል። ዛሬ የሚደረጉ ጨዋታዎች ስንመለከት ማማሎዲ ሰንስ ዳውንስ የደቡብ አፍሪካው 1 ሰዓት ላይ ከቦሩሺያ ዶርትሙንድ ይጫወታል። ኢንተር ሚላን 4 ሰዓት ላይ ከኦራዋ ሬድስ፣ 7 ሰዓት ሌሊት ላይ ፉሉሚነንስ ኤልሰን ኤችዲ እንግዲህም 10 ሰዓት ላይ ሪቨር ፕሌት ከሞንትሪ ጋር የዛሬ መርሃ ግብሮች ይሆናል ማለት ነው። በቀጥታ ወደ ዝውውር መረጃዎች ስናልፍ እንግዲህ ሊቨርፑል እንግዲህ የፍሎሪያን ቪርዝን ዝውውር እንግዲህ ማጠናቀቅ ችሏል። ትናንትና በይፋ ፍሎሪያን ቪርዝ ከሊቨርፑል ጋር እንግዲህ የ5 ዓመት ውልን እንግዲህ መፈረም ችሏል። በሞተር 16 ሚሊዮን ፓውንድ በይፋ የሊቨርፑል ተጫዋች መሆኑን ሊቨርፑል እንግዲህ ይፋ ማድረግ ችሏል ማለት ነው። ይህ ተጫዋችም እስከ 2030 አንፊልድ ስታዲየም የሚያቆየውን የ5 ዓመት ውል እንግዲህ መፈረም ይችላል። ከውሉ በኋላ እንግዲህ ፍሎሪያን ቪርዝ አስተያየቱን ሰጥቷል። ህልሜ እውን ሆነዋል። እዚህ የመጣሁት ለመዝናናት አይደለም። ሁሉም ነገር እዚህ እንግዲህ በየአመቱ ዋንጫ ማሸነፍ እፈልጋለሁ ሲል አስተያየቱን ሰጥቷል። አርሰናልን ስንመለከት አርሰናል የማርቲን ዙቢመንዲን እንግዲህ ፊርማን እንግዲህ አጠናቋል እየተባለ ነው የሚገኘው። እንግዲህ የዚህ ክረምት የአርሰናል እንግዲህ የመጀመሪያው ፈራሚ እንግዲህ ስፔናዊ የመሃል ሜዳ ተጫዋች ማርቲን ዙቢመንዲ ከሪያል ሶሲዳድ እንግዲህ ማስፈረሙን ይፋ ሆነዋል። አርሰናልም ይህ ዜና እንግዲህ በቀጣይ ሰዓታት ወይም በቀጣይ ቀናት ይፋ እንግዲህ አድርጎ የሚያወጣ ነው የሚሆነው። እንግዲህ ስለዚህ አርሰናል የሪያል ሶሲዳድ ማርቲን ዙቢመንዲ በይፋ አስፈርሟል። ሌላኛው ፈርናንዶ ሎፔዝ የተባለው የሴልታ ቪጎ ተጫዋች በይፋ ወልፍስን እንግዲህ መቀላቀል ችሏል።
ይህ ስፔናዊ የ21 ዓመቱ እንግዲህ የኖርዊች ሲቲ አካዳሚ ውጤት ነው። በዚህ ዓመት እንግዲህ የወልቭስ የመጀመሪያ ፈራሚ ሆኖ ወደ ሞሊኒክ ስታዲየም አምርቷል። በ25 ሚሊዮን ዩሮ የ5 ዓመት ውል እንግዲህ እንደፈረመ ነው እየተነገረ የሚገኘው። በሰጠው አስተያየትም በፕሪሚየር ሊግ ለመጫወት በህይወቴ አስደናቂ እድል ነው፣ በጣም ደስ ብሎኛል ሲል አስተያየቱን ሰጥተዋል። በመጨረሻ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ምርጥ የዚህ ዓመት ተጫዋቻቸውን ለመምረጥ 6 እጩዎችን ይፋ አድርጓል። በእነዚህ መሰረት የማንቸስተር ዩናይትድ ብሩኖ ፈርናንዴዝ፣ የሊቨርፑሎቹ መሐመድ ሳላህና ማካሊስተር፣ የቼልሲው ኮል ፓልመር፣ የኒውካስል ዩናይትድ አሌክዛንደር አይዛክ እና የአርሰናሉ ዲክላን ራይስ የስድስቱም የፕሮፌሽናል እግር ኳስ ማህበር ተጫዋቾች እጩዎች መሆናቸውን ታውቋል። በቀጣይ ነሐሴም እንግዲህ አሸናፊው ይፋ የሚሆነው ማለት ነው።